ክቡር አባታችን ቆሞስ መልአከ ኃይል አባ ሙሴ የዚህ ታላቅ ደብር አስተዳዳሪ እንዲሁም የገዳማችን የአብነት መምህር መጋቤ ሐዲስ መምህር ዘራ ዳዊት ቄሰ ገበዝ በዛሬው ዕለት ቀድሰው ያቆረቡን በዚህ ቦታ ላይ ለብዙ ዘመናት ሲያገለግሉ የነበሩ በድቁና አሁንም በቅድስና የቀደሱት ቀሲስ ቃልአብ እንዲሁም ቀሲስ ታደሰ፣ ቀሲስ ሲሳይ፣ ቀሲስ ብስራተ ገብርኤል እንዲሁም እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ በዕለተ ቀኑ ቅዱስ ገብርኤል ጠርቷችሁ ጥሪውን አዳምጣችሁ ከተለያየ ቦታ የመጣችሁ የቤተ ክርስቲያኒቱ ልጆች አማኞች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን እግዚአብሔር አባታችን በቤቱ ጠርቶ እንድናስቀድስ፣ እንድንቀድስ፣ እንድንዘምር፣ እንድንጸልይ በዚህ ሰብስቦ እግዚአብሔር ይመስገን እንድንል የፈቀደልን የአባቶቻችን አምላክ አምላከ ቅዱሳን ዛሬም ዘወትርም የተመሰገነ ይሁን። ትምህርቱን ቆሞስ በሰፊው አስተምረውናል። ለመምህራችን ቃለ ሕይወት ያሰማልን። እስመናሁ ተሰምዐ ጸሎትከ፣ ጸሎት ተሰምቶልሃል። እንግዲህ መላእክት በእግዚአብሔርና በሰው ልጆች መካከል ያለ ግንኙነት ድልድይ ናቸው። ከሰው ወደ እግዚአብሔር ያቀርባሉ፣ ከእግዚአብሔር ደግሞ ወደ ሰው ተልከው የምስራች ይናገራሉ። ይሄ የምስራች ቃል ነው። እስመናሁ ተሰምዐ ጸሎትከ። ተመልከቱት። ከልጅነት ጀምሮ ቅዱስ ዘካርያስ ቅድስት ኤልሳቤጥን በትዳር ከተጋቡ ጀምሮ እስከ እርጅና ድረስ ያልተቋረጠ ጸሎት ነበረ። ያልተቋረጠ ጸሎት እድሜ ልካቸውን ሳያቋርጡ ተስፋም ሳይቆርጡ በቤቱም ሳይጠፉ እየጸለዩ እግዚአብሔር እየተማጸኑ በቤቱ ሙሉ እድሜያቸውን ሁሉ አሳለፉ። መጨረሻ ላይ ግን እግዚአብሔር የለመኑትን የማይረሳ እስመናሁ ተሰምዐ ጸሎትከ ብሎ መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ ሁለት ባለትዳሮች ገብቶ ሲያበስራቸው ነው የምንመለከተው። ጸሎት ተሰምቶልሃል። እንዲህ የሚል መልአክ ዛሬም አለ። ማን ነው በትክክሉ ጸሎት የሚያደርስ? ችግራችን እያንዳንዳችን ችግሮች አሉብን። ለዛ ለችግራችን መፍትሄው ደግሞ ጸሎት ነው። የእኛ ጸሎት በቋሚነት እንደ ቅዱስ ዘካርያስ እንደ ቅድስት ኤልሳቤጥ ከጸለይን መልአኩ አሁንም ይመጣል። አሁንም ከኛ ጋር ነው ያለ። እነሱን ያከበረ አይደለም ዘካርያስን አምላክ ወልደ አምላክ መድኃኔ ዓለም ኢየሱስ ክርስቶስ ሰውን ሊታረቀው ሰውን ይቅር ሊለው ከእናታችን ከቅድስት ድንግል ማርያም በርከክ ብሎ እመቤታችንን ወንድ ልጅ ትወልጃለሽ ብሎ ያበሰረም መልአክ ነው። እንዴት ብሎ እኔ ወንድ አላቅም ብሎ አስተከራከር። እንደ ዘካርያስ አልተራገመም፣ ወይም ደግሞ አንደበትሽ ያዛል አላለም። የአምላክ እናት ናትና ለእሷ የሰጣት ምንድን ነው? እስመ አልቦ ነገር ዘይሳአኖ ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም ብሎ አሁንም ደጋግሞ በምትረዳበት ቋንቋ ነው ያስረዳው። ይሄ መልአክ ነው። አሁንም ደግሞ ዘካርያስን ቀርቦ ደግሞ ይህንን ምስራች ነው የተናገረው። የምስራች መልአክ ነው ቅዱስ ገብርኤል። በእውነት ይህንን በዚህ ቦታ ላይ እየመጡ ልመናችንን ጸሎታችንን ስናቀርብ
እኛም እንደ ቅዱስ ዘካርያስ እንደ ቅድስት ኤልሳቤጥ ጸሎታችን ይሰማል። ሁላችሁም በዚህ ቦታ ላይ ስትመጡ ይህንን በረከት ሽታችሁ ነው። ሌላ በረከት ፈልጋችሁ አይደለም። ጸሎታችሁን ለማሰማት የጎደለውን ለማስሞላት። ፈተናችን ብዙ ነው፣ ችግራችን ብዙ ነው። ብዙ ችግሮች አሉብን። ያ ችግር ደግሞ የሚቀረፈው ደግሞ በእግዚአብሔርና በእግዚአብሔር ብቻ ነው። ማንም ሊቀርፈው አይችልም። እኛ የመጣ ነው ከእግዚአብሔር ነው፣ የምንሄደውም ወደ እግዚአብሔር ነው። በዚህ መካከል በተሰጠን ዕድሜ ልክ ውስጥ ደግሞ ያሉ ችግሮቻችን ያሉ ደስታዎቻችን ሁሉ ከእግዚአብሔር የተሰጡ ናቸው። ትንሽ ኮርኮም እንኳ ሲያደርገን ወደ እግዚአብሔር እንድንቀርብ ነው እንጂ እግዚአብሔር ተስፋ እንዲያስቆርጠን አይደለም። ትንሽ እያንዳንዳችን ትንሽ ቋንጣጥ ሲያደርገን የበለጠ ወደ እግዚአብሔር እንቀርባለን። ይቅር በለን አምላኬ፣ ደካማ ልጅህ ነኝ፣ ሰነፍ ልጅህ ነኝ፣ በምሕረትህ ጎብኘኝ፣ ይቅር በለኝ ስንል የይቅርታውን ድምፅ በወዳጆቹ በቅዱሳን መላእክት እንሰማለን። ይቅር ብሎሃል፣ እስመናሁ ተሰማ ጸሎትከ፣ ጸሎት ተሰምቶልሃል። ሁላችሁም ልጆቼ ጸልዩ። ከልባችሁ የሆነ ጸሎት ያስፈልጋል። ዝም ብሎ ማንበብ አይደለም፣ ዝም ብሎ እንዲያው ለመጨረስም አይደለም ሄዳልባችሁ። ከልብ የሆነ ጸሎት ከቂም፣ ከበቀል፣ ከዘረኝነት፣ ከአድመኝነት፣ ከተለያዩ ስሶች የጸዳ ጸሎት እግዚአብሔር የሚሰማው ጸሎት ይቅር በለኝ ብለን ከእንባ ጋራ ከጠየቅነው እንኳን ሳንጠይቀውን እንኳን እስካሁን ድረስ እየጠበቀን ነው። ከጠየቅነው ደግሞ ሁሉን ነገሮች ሁሉ የሚያደርግ አምላክ ነውና የሁላችንን ጸሎት ይስማልን። ሀገራችን ኢትዮጵያን ይጠብቅልን። ሀገራችን ኢማራትን ይጠብቅልን። ዓለሙን ሁሉ ፈጥሮ የሚገዛ የሚጠብቅ የሚያጽናና እንደ ኃጢአታችን ሳይሆን እንደ ቸርነቱ የሚጠብቀን የአባቶቻችን አምላክ ጥበቃውን አይለይብን። የእግዚአብሔር ቸርነት፣ የወላዲተ አምላክ አማላጅነት፣ የወዳጆቹ የመናንያኑ ጸሎት በረከት ከሁላችን ጋር ይሁን። ድካማችሁን አያጥፋባችሁ። ልፋታችሁን ጸሎታችሁን እግዚአብሔር ይቀበልላችሁ። አቡነ ዘበሰማያት